ሰላም ተማሪዎች እንደምን አላችሁ? አሰፋ ነኝ ከዊንጓን አካዳሚ 11ኛ ክፍል የጂኦግራፊ መምህራችሁ ነኝ። ዛሬ የምናየው ዩኒት 4 ፖፑሌሽን ነው ወይም ስነ ህዝብ ነው። ዘ ዳይናሚክስ ኦፍ ወርልድ ፖፑሌሽን ኤንድ ማይግሬሽን የዓለማችን ህዝብ የለውጥ ሁኔታና ፍልሰት በሚል ርዕስ ዙሪያ እናያለን ማለት ነው። እንደ መግቢያ ኢንትሮዳክሽን ኤንድ ዲሞግራፊክ ትራንዚሽን ሞዴል የስነ ህዝብ የለውጥ ሞዴልና መግቢያ ነጥቦችን ለማየት ያክል መጀመሪያ ስነ ህዝብ ምንድነው የሚለውን ማየት ጠቃሚ ነው። እዚህ ላይ ስነ ህዝብ ምንድነው? ዋት ኢዝ ፖፑሌሽን ጂኦግራፊ? ስነ ህዝብ ጂኦግራፊ ምንድነው? ዴፊኒሽኑ ፖፑሌሽን ጂኦግራፊ ኢዝ ብራንች ኦፍ ጂኦግራፊ ፎከስድ ኦን ፖፑሌሽን ኢሹስ ነው። የስነ ህዝብ ጉዳዮች የሚያጠና የሂማን ጂኦግራፊ ፓርት ነው። የስነ ህዝብ ለምሳሌ ግሮዝን የተመለከተ፣ በርዝን የተመለከተ፣ ዴዝ ሬት፣ በርዝ ሬት፣ ማይግሬሽን የመሳሰሉ ነገሮችን የሚያይ ነው። ፎከስ ኤሪያው የሚያተኩረው ዘ ሳይዝ ኮምፖዚሽን ስፓሻል ዲስትሪቢዩሽን ኤንድ ቼንጅ ኢን ፖፑሌሽን ኦቨር ታይም በለውጥ በጊዜ ሂደት ውስጥ የዓለም ህዝብ መጠን ብዛት ማለት ነው። ሳይዝ፣ ስርጭት፣ ስብጥር፣ የብሔር ስብጥር፣ የጾታ ስብጥር፣ የእድሜ ስብጥር እና ስፓሻል ጂኦግራፊክ ያለውን አሰረጫጨት ወይም አሰፋፈር ይመለከታል ማለት ነው። ኤሴንሻል ፕሮሰስ ኦፍ ድራይቪንግ ቼንጅ የዓለም ህዝብ እንዲለወጥ በሳይዙ በኮምፖዚሽኑ በዲስትሪቢዩሽኑ ለውጥ እንዲኖረው የሚያደርጉ ሁኔታዎች ብዙ ጊዜ ዲፋይንድ 3 ኢሴንሻል ፕሮሰስ ናቸው። 3 ዋና ዋና ሂደቶች ጋር ተያይዞ እናገኘዋለን። የመጀመሪያው በርዝስ ነው፣ ፈርቲሊቲ የምንለው ነው፣ ውልደት። ሁለተኛው ሞርታሊቲ ሞት ወይም ዴዝስ። ሶስተኛው ማይግሬሽን ሙቭመንት የስነ ህዝብ እንቅስቃሴ ወይም ባጭሩ ፍልሰት ልንለው እንችላለን። ከዚሁ ጋር ተያይዞ ዘ ትሬንድ ኦፍ ወርልድ ፖፑሌሽን ግሮዝ በት ኦቨር ታይም። ትሬንድ ስንል ኦቨር ታይም ማለት ነው። ታይም ዋይስ ነው። ታይም ዋይስ አናሊሲስ ነው። ከጊዜ አንጻር የዓለም ህዝብ ትሬንዱ ምን ይመስላል፣ ሁኔታው ይመስላል። ወርልድ ፖፑሌሽን ግሮዝ ወስ ሞደስት አንቲል ዘ ሚድ 90 ሴንቸሪ እስከ ሚድ 90 ሴንቸሪ ሚንስ 1850ስ 1850ዎቹ ገደማ ድረስ ግሮዙ ሞደስት ነበረ። መካከለኛ በጣም በፍጥነት ሳይሆን በመጠኑ የሚያድግ ሆኖ ነው የቆየው እስከ 19ኛው ክፍለ ዘመን መጋመሻ። ወይን በርዝ ሬት ስላይትሊ ኤክሲድ ሞርታሊቲ ሬት በርዝ ሬት ወዝ ግሬተር ዛን ዴዝ ሬት ይሄ ያለ በአዝጋሚ ለውጥ የነበረ ነው። በ20ኛው ክፍለ ዘመንስ in the 20th century say significantly quicker human population expansion than ever before በ21ኛው ክፍለ ዘመን እንዳጠቃላይ በሰባቱም አህጉር አማካኝ የህዝብ ቁጥር እድገት እና ስርጭት ከመቼውም ጊዜ በላይ than ever before ለውጥ አሳይቷል ነው። quicker change አሳይቷል። the modern world experience exponential population growth exponential population growth ማለት ለምሳሌ 2 ሲደመር 4 ሲደመር ይሄ ከሆነ አርቲሜቲክ ነው። 2 ስኩዌር ማለት ነው ኤክስፖነንት 2 የነበረው 4 የነበረው 16 እያለ ሲቀጥል ነው ኤክስፖኔንሻል በማትማቲክስ እንደምታውቁ። ስለዚህ እጅግ በከፍተኛ ፍጥነት ማደግ ጀምሯል ማለት ነው ከያኛው ክፍለ ዘመን በኋላ። ተጽዕኖዎቹ ምንድናቸው? የዓለማችን ፈጣን የህዝብ ቁጥር እድገት ምን ተጽዕኖዎች አሉት የሚለውን ስናይ የመጀመሪያው ሲግኒፊካንት ስትሬን ኦን ወርልድ ዋይድ ኢኮሲስተም ነው። የስነ ምህዳር ጫና ነው። ስነ ምህዳር ማለት ፊዚካል ኢንቫይሮንመንት ማለት ነው። ይሄ ናቹራል ሪሶርስ፣ ኤር ሪሶርስ፣ ወተር ሪሶርስ አጠቃላይ ኢኮሲስተም ላይ ጫና ይፈጥራል። ኢናዱኬት ፉድ ሰፕላይ እንደ ዓለም አቀፍ በቂ ያልሆነ ተመጣጣኝ የሆነ የምግብ ምርት እንዲኖር አድርጓል። የምግብ ጥረት እንዲኖር አስተዋጽኦ አድርጓል። ኢንሰፊሽንት የማይበቃ ማለት ነው። እዚህ ጋር ሰፕላይ ኦፍ ነን ሪኒዌብል ሪሶርስ ኢታዳሽ የተፈጥሮ ሀብቶች እጥረት እንዲኖር ዓለማችን ላይ አድርጓል። ለምሳሌ እንደ ነዳጅ ያሉ እንደ ከበሩ ማዕድናት ያሉ እንደ ጎልድ፣ ፕላቲኒየም የመሳሰሉ ማለት ነው። ኦቨር ኤክስፕሎይቴሽን ሚንስ ከመጠን በላይ ጥቅም ላይ መዋል። ሪኒዌብል ታዳሽ የተፈጥሮ ሀብቶች ላይክ ኤግዛምፕል ላንድ ኦር ሶይል፣ ወተር፣ ፎሬስት እነዚህ ታዳሽ የተፈጥሮ ሀብቶች የምንላቸው ኦቨር ኤክስፕሎይትድ እንዲሆኑ መተካት ከማይችሉበት በላይ እንዲበዘበዙ ወይም እንዲዳከሙ አድርጓል የዓለም የህዝብ ቁጥር መጨመሩ። በመጨረሻም ኢንቫይሮንመንታል ዲግራዴሽን ነው፣ የአካባቢ መራቆት፣ የአካባቢ ጉዳት። ይሄን ምን ያጠቃልላል? ፖሉሽን፣ ኢንቫይሮንመንታል ፖሉሽን፣ ሶይል ፖሉሽን፣ ኤር ፖሉሽን የምንላቸውን ነገሮች ያስከትላል። ሶስተኛው ነጥባችን ትሬንዱን ካየን ቀጥሎ ዲሞግራፊክ ትራንዚሽን ሞዴል ነው የምናየው። ዲሞግራፊክ ሚንስ የስነ ህዝብ ሽግግር ሞዴል ማለት ነው። ሁሉም የዓለማችን ሀገሮች በእነዚህ ስቴጆች ያልፋሉ ማለት ነው። በዝርዝር ስናያቸው ስቴጅ 1 የሚለው ካራክተራይዝ ባይ ሃይ ፈርቲሊቲ ነው። ከፍተኛ የሆነ ቦዝ በርዝ ሬት ኤንድ ዴዝ ሬት ይጨምራሉ ማለት ነው። ሁለቱም የውልደት ምጣኔም የሞት ምጣኔም ከፍተኛ ነው የሚሆኑት።
ብዙ ጊዜ ይሄ ታዳጊ ሀገሮች 19ኛው 18ኛው ክፍለ ዘመን አካባቢ የነበረ ሁኔታ ማለት ነው። ስለዚህ ፖፑሌሽን ግሮዝ ስቴብል ኦር ስሎው ነው። ለምን ብዙ ቢወለድም ዴዝ ሬት አብሮ ትልቅ ስለሚሆን የህዝብ ቁጥር አይጨምርም ነው። ከፍተኛ ውልደት አለ፣ ከፍተኛ የሞት ምጣኔ አለ። ስቴጅ 2 ሲደርሱ ሀገራት ምንድነው የሚፈጠረው? ኢርሊ ኤክስፓንዲንግ ነው። የህዝብ ቁጥር መጨመር ይጀምራል። ለምን ዴዝ ሬትስ ፎል ራፒድሊ ስፔሻሊ አመንግ ችልድረን 0.25 በተለይ ከ0 እስከ 5 ዓመት ያሉ ህፃናት የሞት መጠን ይቀንሳል። ዴዝ ሬት መቀነስ ይጀምራል። ዋይል በርዝ ሬትስ ሪሜይን ሃይ በርዝ ሬቱ እንዳለ ይቀጥላል ማለት ነው። በርዝ ሬት ሲቀነስ ዴዝ ሬት የህዝብ ቁጥር እንዲጨምር ያደርጋል ማለት ሊዲንግ ቱ ራፒድ ፖፑሌሽን ኢንክሮዝ ፈጣን የሆነ የህዝብ ቁጥር እድገት መመዝገብ ይጀምራል በዚህ ስቴጅ። ሶስተኛው ሌት ኤክስፓንዲንግ ስቴጅ የሚባለው ነው። ተከታዩ ሁለተኛው የህዝብ ቁጥር መጨመር ስቴጅ ነው። በርዝ ሬት ዚጋ ቢአር በርዝ ሬት ቢጋን ቱ ፎሊንግ መቀነስ ይጀምራል። ዴዝ ሬት ኦልሬዲ ይቀንሳል ማለት ነው። ሶሾ ኢኮኖሚክ ቼንጅ አርባናይዜሽን ዋይድ ስፕሪድ ኮንትራሴፕቲቭ ዩዝ የከተሞች መስፋፋት የትምህርትና የስልጣኔ መስፋፋት ስለሚኖር ሰፊ የሆነ ከፍተኛ የሆነ ዋይድ ኮንትራሴፕቲቭ ሚንስ የስነ ተዋልዶ መቆጣጠሪያ ዘዴዎችን መጠቀም ስለሚጀምር ህዝብ ይቀንሳል። ስለዚህ ውጤቱ ምን ይሆናል? ፖፑሌሽን ግሮዝ ስሎው ዳውን። ብዙ ጊዜ ያደጉ ሀገሮች እንደ አሜሪካ፣ ካናዳ፣ አውስትራሊያ የመሳሰሉት አገሮች የደረሱበት ስቴጅ ማለት ነው። በርዝ ሬት ቀንሷል፣ ዴዝ ሬትም ቀንሷል። አራተኛው ሎው ስቴሽነሪ የሚባለው ነው። የመጀመሪያው የመረጋጋት ጊዜ በርዝ ሬት ፎል ቱ ማች ዴዝ ሬት። እዚህ ጋር ደግሞ በርዝ ሬት ኢዝ ኢኳልስ ቱ ኒርሊ ዴዝ ሬት ነው። የውልደት ምጣኔና የሞት ምጣኔ እኩል ስለሚሆኑ ግሮዝ ሬቱ ስሎውሊ ግሮዊንግ ነው፣ ስቴብል ነው የሚሆነው፣ ባለበት ነው የሚቀጥለው። ኤግዛምፕል ኢፍ ኢት ኢዝ 10 ሚሊየን የቼክ ሪፐብሊክ የሆነ ሀገር 10 ሚሊዮን ከሆነ በሱ ይቀጥላል። 10.5 10.2 ብቻ ሆኖ ይቀጥላል ማለት ነው። ዴክላይኒንግ የመጨረሻው ስቴጅ 5 ዴክላይኒንግ ወይም ስታቢላይዚንግ ስቴጅ የሚባለው ነው። የህዝብ ቁጥር እድገት የሚቀንስበት ነው። በርዝ ሬት ራይዝስ አጌን በርዝ ሬት ትንሽ መጨመር ይጀምራል። በት ዘ ዴዝ ሬት ሪሜይንስ ሎው ዴዝ ሬት ስለሚቀንስ ዴዝ ሬት ስለማይጨምር በርዝ ሬት ትንሽ ስለሚጨምር ስቴቢላይዚንግ ስቴጅ ይባላል ይሄ እና ውጤቱ ምን ይሆናል ማለት ነው? ስቴብል ኦር ስሎ ፖፑሌሽን ኢንክሪዝ አዝጋሚ የሆነ ቀስ ብሎ የሚጨምር የስነ ህዝብ ቁጥር እድገት ነው። ብዙ ጊዜ ይሄ ስቴጅ 4 እና ስቴጅ 5 ያደጉት ሀገሮች እንደ ካናዳ፣ አውሮፓ ሀገራት አካባቢ እና ሩቅ ምስራቅ የሚገኝ ነው ማለት ነው። እሺ ዴሞግራፊክ ትራንዚሽን ሞዴሉን በግራፍ በምናይበት ሰዓት ግራፉ በግልጽ እንደሚያሳየን በመጀመሪያ ዋይ አክሲስ በዚህ ሳይድ የማትማቲክስ ኮንሰፕታችን ብንጠቀም ግሮዝ ሬቱን ነው የሚያሳየው። ግሮዝ ሬቱን ነው ዋይ አክሲስ የሚያሳየው። ይሄኛው ቀዩ መስመር በርዝ ሬት ነው፣ ሰማያዊው ዴዝ ሬት ነው። እዚህ ጋር መፍቻ አለው። ይሄኛው በአረንጓዴ የተቀለመው ኤሪያ ሸድድ ኤሪያው ቶታል ፖፑሌሽን ነው፣ ጠቅላላ የህዝብ ብዛትን ያመለክታል። ይሄን ተከትለን ስናይ ስቴጅ 1 ላይ ስንመለከት ቦዝ በርዝ ሬት በዋይ አክሲስ ግራፉን ተከትለን ስናይ ሁለቱም በርዝ ሬትም ዴዝ ሬትም ከፍተኛ ናቸው፣ ምክንያቱም ሃይ ናቸው። ፖፑሌሽኑ ነገር ግን እርስ በርሳቸው ስለሚጠፋፉ ፖፑሌሽን ግሮዝ የህዝብ ቁጥር እድገት በርዝ ሬት ማይነስ ዴዝ ሬት ስለሆነ በሁለቱ መካከል ብዙ ልዩነት ስለሌለ ብዙ ቢወለድም መልሶ ብዙ ስለሚሞት የህዝብ ቁጥሩ እድገቱ ስሎው ነው ማለት ነው። ሃይ ስቴሽነሪ ነው፣ ባለበት ነው። ሎው ፖፑሌሽን ግሮዝ ነው የሚኖረው። ኤሪያውንም ስናየው ይሄ ማለት ነው። ነገር ግን ከዚች ፖይንት ጀምሮ ወደ ስቴጅ ስንመጣ ይሄ በከፍተኛ ሁኔታ ኤሪያው እየጨመረ ሄዷል። ቶታል ፖፑሌሽን ራፒድ የምንለው እዚህ ፖይንት ስንደርስ ነው። ራፒድ ወርልድ ፖፑሌሽን ግሮዝ የተመዘገበው ስቴጅ 2 ላይ ነው። አገሮች ራፒድ ፖፑሌሽን ይሄ ማለት በበርዝ ሬት በዚህ በቀዩ መስመርና በሰማያዊ መስመር ወይም ደግሞ በበርዝ ሬትና በዴዝ ሬት መካከል ያለው ልዩነት ሰፊ ነው ማለት ነው። በርዝ ሬት ኮንስታንት ነው፣ ባለበት ቀጥሏል። በርዝ ሬት እንደቀጠለ ነው። ዴዝ ሬት ግን ዴክላይን አድርጓል። ዴዝ ሬት ቢጋን ቱ ራፒድሊ ዴክላይን በፍጥነት ወርዷል እዚህ ጋር። በዚህ ምክንያት ቶታል ፖፑሌሽኑ ይሄን ኤሪያውን በምናይበት ሰዓት ከፍተኛ ነው ማለት ነው። ከዛ በኋላ የህዝብ ቁጥር እድገቱ ባለበት ሂዷል። ባለበት የሄደው ለምንድን ነው? ዴዝ ሬቱ የተወሰነ የመጨመር አዝማሚያ አሳይቷል ወይም ባለበት ሂዷል ኮንስታንት። በርዝ ሬቱ ግን መቀነስ ጀምሯል። በርዝ ሬቱ ስለቀነሰ ስቴጅ 2 እና ስቴጅ 3 ላይ ፖፑሌሽኑ ምንድነው ማለት ነው? ስሎው ግሮዊንግ ነው የሚጨምርበት። ጠቅላላ የህዝብ ቁጥሩ አይደለም የቀነሰው የሚጨምርበት ፍጥነት ራፒድ አይደለም፣ ስሎው ግሮዊንግ ፖፑሌሽን ነው። ስቴጅ 4 ላይ
ስቴብል ይሆናል ማለት ነው። ምክንያቱም ለምንድነው ስቴብል የሆነው? እዚህ ላይ ግራፉ ላይ እንደምናየው በበርዝ ሬት እና በዴዝ ሬት መካከል ያለው ጋፕ እየጠበበ መጥቷል። እየጠበበ ስለሆነ ግሮዝ ሬቱ ስቴብል ነው ማለት ነው። ስቴጅ 5 ስንደርስ ዴክላይኒንግ ነው። ዴክላይኒንግ ፖፕሌሽን ነው። የህዝብ ቁጥር እየቀነሰ ነው የሚመጣው። የህዝብ ቁጥር እየቀነሰ የመጣው ለምንድን ነው? ዴዝ ሬት ጨምረዋል። ዴዝ ሬት ቢኮዝ ኦፍ በርዝ ሬት ሃይሊ ሪዲዩስድ ሆነዋል። የውልደት መጠን በከፍተኛ ሁኔታ ቀንሷል። ዴዝ ሬት አልቀነሰም። ስለዚህ ዴክላይኒንግ ፖፕሌሽን ነው። ያደጉ ሀገሮች ብዙ ጊዜ ያለፉበት ነው። እዚህ ላይ ዋናው ነጥባችን ዴሞግራፊክ ትራንዚሽን ሞዴል የተለያዩ ሀገሮች በተለያየ ጊዜ የሚያልፉበት የስነ ህዝብ የእድገት ደረጃ ነው ማለት ነው። እሺ ተማሪዎች፣ የዕለቱን ትምህርት ከማጠናቀቃችን በፊት ጥያቄዎችን እንሰራለን። የመጀመሪያው ጥያቄ which of the following is essential process that defines pattern of world population? የህዝብ ቁጥር ሁኔታን የዓለም ህዝብ ፓተርኑን መጨመሩን ወይም መቀነሱን በመወሰን ደረጃ ወሳኝ የሆነው ፕሮሰስ የትኛው ነው እያለን ነው። ኤ አርባናይዜሽን፣ ቢ ኢኮኖሚክ አውትፑት፣ ሲ ፈርቲሊቲ፣ ዲ ኢንቫይሮንመንታል ዲግራዴሽን። መልሳችን ፈርቲሊቲ ነው። በርዝ ማለት ነው። ሁለተኛው ጥያቄ አኮርዲንግ ቱ ዘ ዲሞግራፊክ ትራንዚሽን ሞዴል እንደ ስነ ህዝብ ሽግግር ሞዴል ኢን ዊች ስቴጅ ዱ ዴዝ ሬትስ ፎል ሪዲዩስ ማለት ነው ራፒድሊ ዋይል በርዝ ሬትስ ሪሜይን ሃይ። በርዝ ሬትስ ከፍተኛ እንደሆነ በፍጥነት ዴዝ ሬት የሚቀንስበት የዲሞግራፊክ ትራንዚሽን ሞዴል የትኛው ነው? ኢንዲኬቲንግ ምን እያመለከተን? ሲግኒፊካንት ፖፕሌሽን ግሮዝ ከፍተኛ የሆነ የህዝብ ቁጥር እድገት እያመለከተን። ምክንያቱም ፖፕሌሽን ግሮዝ ኢዝ ኢኳልስ ቱ በርዝ ሬት ማይነስ ዴዝ ሬት ስለሆነ በርዝ ሬቱ እንደጨመረ ነው። ዴዝ ሬቱ በመቀነሱ ምክንያት ፈጣን የሆነ የህዝብ ቁጥር እድገት የሚታይበት ስቴጅ የትኛው ነው? መልሳችን ስቴጅ 1 ሁለቱም ሃይ ናቸው። ቦዝ በርዝ ሬት ኤንድ ዴዝ ሬት ሃይ ናቸው። ይሄም ሃይ ነው፣ ይሄም ሃይ ነው። በመካከላቸው ሰፊ ልዩነት ስለሌለ ፖፑሌሽን ግሮዝ ዝቅተኛ ነው የሚሆነው። ስቴጅ 2 ላይ ግን ዴዝ ሬት ራፒድሊ ዲክላይን ያደርጋል፣ በፍጥነት ይቀንሳል፣ በከፍተኛ ሁኔታ ይቀንሳል። በርዝ ሬት ባለበት ይቀጥላል። ስቴጅ 2 ነው ማለት ነው መልሳችን። ሶስተኛው ጥያቄ the rapid increase in population over the last few decades has resulted in which of the following challenges? ፈጣን የሆነ የራፒድ ኢንክሪዝ ኢን ፖፑሌሽን ኦቨር ታይም ኦቨር ዘ ላስት ዲኬድ ፊው ዲኬድስ ሚንስ ዲኬድ 15 ስለሆነ በ2010 ከ2000 በኋላ ጀምሮ ፈጣን የሆነ የህዝብ ቁጥር እድገት የሚያስከትለው ሃዝ ሪዛልትድ ኢን ዊች ኦፍ ዘ ፎሎዊንግ ቻሌንጅ የትኛውን ያስከትላል? ኢንክሪዝ ሰፕላይ ኦፍ ነን ሪኒዌብል ሪሶርስ ኢታዳሽ የሆኑ የተፈጥሮ ሀብቶችን አቅርቦት ወይም ሰፕላይ ይጨምራል። ይህ አይጨምርም፣ ዲክሪዝ ነው እንዲያደርጉ የሚያደርገው። ሪዲዩስድ ስትሬን ኦን ዘ ኢኮሲስተም ላይ የሚፈጠር ጫና ይጨምራል። ኢንክሪዝ ነው እንጂ ሪዳክሽን አይደለም። ኦቨር ኤክስፕሎይቴሽን ኦፍ ሪኒዌብል ሪሶርስ መልሳችን ኤግዛክትሊ ሲ ነው ማለት ነው። ታዳሽ የተፈጥሮ ሀብቶች ጉዳት። አራተኛውና የመጨረሻው ጥያቄያችን ሞር ኢንዱስትሪያላይዝድ ካንትሪስ ኤክስፔሪየንስድ የዴሞግራፊክ ትራንዚሽን ስታርቲንግ ኢን ዘ 8th ሴንቸሪ ከ18ኛው ክፍለ ዘመን በ18ኛው ክፍለ ዘመን ሙቪንግ ፍሮም ሃይ በርዝ ኤንድ ዴዝ ሬትስ ቱ ሎው ሬትስ ኢን ዘ 20th ሴንቸሪ ሞስት ዴቨሎፕድ ካንትሪስ ኢንድ ዘ ሴንቸሪ ኢን ዊች ስቴጅ ኦፍ ዴሞግራፊክ ትራንዚሽን ነው እያለን ያለ። በ18ኛው ክፍለ ዘመን አብዛኞቹ በኢንዱስትሪ የበለጸጉ ሀገሮች 18ኛው ክፍለ ዘመን የጨረሱት ያጠናቀቁት ከፍተኛ የውልደትና ከፍተኛ የሞት መጠን ባለበት ሁኔታ ነው። 20ኛው ክፍለ ዘመን የትኛው ስቴጅ ላይ ነው? 20ኛው ክፍለ ዘመን ላይ የትኛው ስቴጅ ላይ ነበሩ ነው? ስቴብል ስለሆነ መልሳችን ስቴጅ 4 ይሆናል ማለት ነው። እሺ ተማሪዎች፣ የዕለቱን ትምህርታችን በዚህ እናጠናቀቃለን። በሚቀጥለው እስከምንገናኝ ደህና ሁኑ።